አበበ ነኝ አላሉ። ውሻው እኮ ነው 4 እግር ያለው የሚራመደው ውሻ። አበበ ነኝ አታቁኝም? በቀድሞ ህይወቴ አበበ የምባለው ሰውዬ ያደሃ ወደ ውሻ ተቀይሬ ነው፣ እባካችሁ አትግደሉኝ አለ ብሎ ሚዲያ ይነግርናል። አረ ፍቅር ዝሜት ነን አናገላግለን። ውሻው በቀድሞ ህይወቱ አበበ የሚባል ሰው ነበር፣ ወደ ውሻ ተቀየረ፣ አትግደሉኝ ብሎ ሲለምናቸው ህዝብ በተሰበሰበበት ገደሉት። የሚያወራ ውሻ ሞተ። ክርስቶስ ወይ እዚህ ውስጥ ካስገደሉት ተሰብስበው እንደዚህ አንድ ሰው እንኳን ተው የሚል ሰው የለም። ቢናገር እንኳን እስቲ የሚያመጣውን የቱሪዝም እንትን አስቡ። በጠቅላላው ግን ውሸት ነው። አንድ ሰው ጠርታችሁ የፉራ ክፍለ ከተማ ነዋሪዎችን በሙሉ ጠርታችሁ ይሄ ውሻ ሲናገር ሰምተሃል ወይ ብትሏቸው ሰው ነገረኝ እንጂ ራሴ ሰምቻለሁ የሚል አንድ ሰው አታገኙ። ሁሉም ውሸት፣ የመግደል አባዜ፣ የመጨፍጨፍ አባዜ ስላለብን እና በቀድሞ ህይወቱ አበበ የሆነ ሰው ወደ ውሻ ቢቀየር ግደል የሚል ህግ አለ እንዴ? ማንህና ነው አንተ የምትገለው? ዳረ ውሸታችንን በልክ እናድርገው ጎበዝ። እነዚህኛዎቹ ደግሞ ማርኮንን ይላሉ። ማርኮን መኪና አስመጪ በ420 ሺህ ብር ነው መኪና የሚያስመጡልን። መቼውስ 420 ሺህ ብር ሰተናቸው መኪና እንደማይሰጡን እርግጥ ነው። እንዴት አድርገው 420 ሺህ ብር ከፍለናቸው መኪና እንደሚሰጡን ዝርዝር ሁኔታውን አልነገሩንም። ነገር ግን ወይም ከባንክ ጋር ያስተሳስሩናል፣ ወይም ደግሞ የፈረደበት ከሳኮ ጋር ያስተሳስሩናል፣ ወይም ደግሞ ለፍ አድርገው ይዘውብን ይሄዳሉ። ዝርዝር ሁኔታውን እስኪነግሩን ድረስ ሳይቃጠል በቅጠል አትንቀዥቀዥ ህዝቤ። የ3 ሚሊዮን ዶላር መኖሪያ ቤት አሜሪካ ላይ ገዝተዋል ተብለው ሲታሙ የነበሩት የሸገር ከተማ ከንቲባ ቲክቶከሮችን ሰብስበው እዩልኝ የሰራውትን መሰረተ ልማት፣ እዩልኝ የሰራውትን ኮሪደር፣ እዩልኝ ያስገነባውትን ኢንዱስትሪ እዩልኝ ብለዋል። እሰየው፣ የሰሩትን ማሳየት ጥሩ ነው። የሰሩትን ሰዎች እንዲያውቁሎት ክሬዲት እንዲሰጡት መደረጉ ጥሩ ነው። ነገር ግን አሁን ባለችው ኢትዮጵያ ውስጥ እንደ ሸገር ከተማ ሌብነት የተስፋፋበት ቦታ የለም። ይህንንስ ለማጥፋት ምን ያህል ቁርጠኛ ኖት? በእርሶ የስልጣን ዘመን የሰሩት ስራዎች እንዳሉ ሁሉ በኢትዮጵያ ደረጃ የሌለና ያልተለመደ የሌብነት ስፍራ ሸገር ከተማ ነው። ስለዚህ ምን ይላሉ እንሎታለን። ይሄን ፒክአፕ መኪና አዩት፣ ምን እየሰራ ነው? 10 ፍሬቻ እያበራ ከኋላ ያሉትን መኪኖች እንዲቀዘቅዙና በሱና ፊት ለፊት ባለው መኪና መካከል ክፍተት እንዲፈጠር፣ ሰፊ ክፍተት እንዲፈጠር እያደረገ ያለው ክፍተት አለ። ለምንድን ነው ወደ የጫነው መኪና ጠጋማ ይለው? ስለዚህ የሌብነት አይነት ልንገራችሁ። እቺ የሌብነት አይነት በእርግጥ ያረጀችና የቆየች የሌብነት አይነት ነች። አዲስ አበባ አዳማ ሃይዌይ መንገድ ከመሰራቱ በፊት የነበረች ነች። አሁን ላይ እንደገና መጣች ማለት ነው። በሁለት አይነት መንገድ ነው የሚደረገው ይሄ አይነት ሌብነቶች። እነዚህ ከጅቡቲ የሚመጡ ከተለያዩ ፋብሪካዎች የሚመጡ ጭነው የሚመጡ ትላልቅ መኪኖች መጀመሪያ ጥናት ይደረግባቸዋል። ምን አይነት እቃ ነው የሚጫኑት? ውድ ናቸው ወይ? ያዋጣሉ ወይ? የሚለውን ነገር ጥናት ይደረግባቸዋል። ጥናት የሚደረገው እዛው አካባቢ ካሉ መጫኛ ቦታ ላይ ካሉ ሰዎች አካባቢ ኮላብሬት በመሆን ነው። እነዚህ ሌቦች ጥናት የሚያደርጉባቸው። ጥናት ካደረጉባቸው በኋላ ለኦፕሬሽን ሲዘጋጁ ሁለት አይነት መንገዶችን ይጠቀማሉ። አንደኛው መንገድ ጋራ አካባቢ፣ ከፍታ ቦታ አካባቢ፣ ምክንያቱም ያ የጫነው መኪና ፍጥነቱን ስለሚቀንስ። ሁለተኛው ለጥ ያለ መንገድ ነው። ለጥ ያለ መንገድ ላይ ሌብነቱን ለማከናወን ከፈለጉ ሁለት መኪና ነው የሚይዙት። አንደኛው ይቀድመውና እንዲበርድ ያደርገዋል። እንዲበርድ ባደረገበት ሰዓት ከኋላ የሚከተለው ከሌቦቹ ከዛ ውስጥ ይወጡና ከላይ ሸራ ላይ ወጥተው
መፍታት ይጀምራሉ። ፍጥነቱንም የፊተኛው እያቀዘቀዘ እንዲሄድ ያረጋገዋል። የኋለኛው እነዛ ሸራ ላይ ወጡ ሌቦች እየጣሉ ሲሄዱ የኋለኛው እየለቀመ እንትን ላይ እየጫኑ ይሄዳሉ ማለት ነው። ክሩ አላቸው። የሚካፈሉትም በዛው ፐርሰንት ነው። ከመሬት እየለቀመ የሚጭናለ ላይ የሚወጣለ። ሾፌሮቹ ደግሞ የሚያቀዘቅዙና እንዲፈጥን የሚያደርጉት ናቸው። ሁለተኛው ጋራ አካባቢ ከሆነ ሁለት መኪና አያስፈልግም። ኦልሬዲ ያ የጫነ መኪና ጋራ አካባቢ ስለሚቀዘቅዝ የኋለኛ መኪና ብቻ ነው የሚከተለው። የኋለኛው መኪና ምንድነው ስራው? አንድ ሌቦቹን ጭኖ ከኋላ ይከተለዋል። ሁለት ደግሞ ከሱ ኋላ ያሉ መኪኖች የጫነውን መኪና እንዳያዩት እንዲርቁ፣ አሁን መኪናው እንደሚያደርገው ማለት ነው፣ እንዲርቁት ያደርጋቸዋል ማለት ነው። ምክንያቱም የኋለኞቹ እንዳያዩት ማለት ነው። ሲወጡ ሌቦቹ ሲወጡ እንዳያዩት ያደርጋሉ። በእርግጥ እነዚህ አይነት ሌቦች በጣም የተደራጁ የታጠቁ ኃይላት ናቸውና በብዛት አዳማ አባገዳ አካባቢ ይደረጉ ነበረ ድሮ። ሞጆ መገንጠያ አካባቢ በጣም በሰፊው ነበር የሚደረጉት። ዱከም መግቢያ አካባቢ በጣም የተስፋፉ ነበር። አንድ ሰሞን የድሮ የፈጥኖ ድራሽ ፖሊስ የሚባሉ ፖሊሶች ነበሩና እነዚህ ፖሊሶች ናቸው ያጠፏቸው። አሁን ግን ይሄ ቪዲዮ እንደደረሰኝ ተመልሰው መጡ ማለት ነውና ሹፌሮች በተለይ በረሃ ያቋርጧችሁ ይሄን ሁሉ መንገድ ከመጣችሁ በኋላ እንደዚህ አይነት ችግር አለና ተጠንቀቁ። እንደዚህ በረሃ አቋርጣችሁ መጣችሁ እነዚህ ንብረቶች ቢወሰዱ ባለቤቱ ደግሞ ነገ ከደሞዝ ላይ ነው የሚቆርጠውና ጥንቃቄ ያስፈልጋል። ያለ ምክንያት ፊትህ እየቀደመ ፍሬቻ የሚያበራብህ ከሆነ በተደጋጋሚ ጊዜ ከኋላ ስርስርህ የሚከተልህ መኪና አላልፍ የሚልህ መኪና ካለ ጠንቀቅ በልና አንድ አፍታ ወረድ ብለህ ነገሮችን ብታረጋጋ ጥሩ ነው ለማለት ነው። ወልደ ጊዮርጊስ ይልቃል ቢተው የተባለውን ይሄን ሰውዬ እንደዚሁ በቀላሉ ልተው አልፈለኩም። ነካክቼው ዝም ያልኩት ለሽማግሌው ብሩን እስኪሰጣቸው ድረስ ነው። ለሼክ ሰይድ 1 ሚሊዮን ብሩን ትላንትና አስገብቷል። አሁን ጨዋታው ከኔ ጋር ይሆናል ማለት ነው። በማስረጃ አስደግፈን፣ በእውነት አስደግፈን፣ በሂሳባዊ ስሌት አስደግፈን እንጠዘጥዘዋለን ማለት ነው። ሌባ ካልተጠዘጠዘ ሁል ጊዜ ታማኝና ትክክለኛ ሰው አርቲፊሻል ማንነቱን ይዞ ማህበረሰብን ማሳሳቱ ስለማይቀር እየጠዘጠዝነው እንቀጥላለን ማለት ነው። ይሄንን ግን እዩልኝ። መጀመሪያ ዘይት ለማስመጣት ምን ያህል ገንዘብ ያስፈልጋል? የተነሳው ከሚያርስ ኢምፖርት ነው፣ ከቱርክ ማለት ነው። 20 ፊት ኮንቴነር ነው። አንዱ ኮንቴነር 1900 ካርቶን ይይዛል። ለእቃው የምንከፍለው 5.3 ሚሊዮን አካባቢ ነው። ከቱርክ ደግሞ እስከ ጅቡቲ የሚመጣውን ወደ 320 ሺህ እንከፍላለን። ጅቡቲ ላይ ለክሊራንስ 88 ሺህ እንከፍላለን። ከጅቡቲ ደግሞ እስከ ሞጆ የሚመጣበትን 220 ሺህ እንከፍላለን። ቀረጥ ምንም አንከፍልም። የሌሎች ወጪዎች እንደ ትራንዚተር የመሳሰሉትን ደግሞ 50 ሺህ ብር እንከፍላለን። በአጠቃላይ የምናወጣው ወደ 6 ሚሊዮን ብር አካባቢ ነው ማለት ነው። እዚህ ጋር አሁን ቀረጥ ባንከፍልም ግን ቫትና ዊሶልድ እንከፍላለን። በኋላ ላይ ግን ተመላሽ ይደረግልና እሱን ወደ 1 ሚሊዮን 80 ሺህ አካባቢ ሼክ ሰይድ ወልደ ጊዮርጊስ 31 ሚሊዮን ብር እንደሰጣቸው ነግሬያችሁ ነበር ከዚህ በፊት። እሳቸውም በቃላቸው መሰረት በ25 ሚሊዮን 300 ሺህ ብር ባለ 5 ሊትር ዘይት ገዝተው 4 ኮንቴነር ዘይት ገዝተው 5 ሚሊዮን 700 ሺህ ብር እንደመለሱለትና ከሼክ ሰይድ ጋር የተስማሙት ስምምነት ከዚህ ከ4 ኮንቴነር ላይ የሚገኘውን ትርፍ እኩል ለመካፈል ነበር የተስማሙት። በዛቸውም በቃላቸው መሰረት በ25 ሚሊዮን 300 ሺህ ብር 4 ኮንቴነር ዘይት ገዝተው ዋይቢኤስ ለተባለው የራሱ ድርጅት ማስረከባቸውን ከዚህ በፊት ነግሬያችሁ ነበር። አሁን ወደ ሂሳባዊ ስሌቱ እንሂድ። እንግዲህ 20 ፊት ኮንቴነር 1900 ካርቶኖችን ይይዛል። አንዱ ካርቶን ባለ 5 ሊትሩን ዘይት 4 ዘይቶች ውስጡ አለ። አንድ ኮንቴነር 7600 ዘይቶች ውስጡ አሉ ማለት ነው። እንግዲህ ይሄንን ጠቅላላውን ስናስበው እሱ አመንኩ በቃ እሱ ሸጥኩት ባለው፣ በእርግጥ የሸጠው 1390 ብር ነው የሸጠው ዘይቱን የሸጠው።
ግን ሸጥኩት ያለው መርካቶ አይደለም የሸጥኩት ሰንደይ ማርኬት ነው የሸጥኩት ብሎ በ1200 ብር ይታሰብለት እሱ ባለው። ስለዚህ ቶታል ሽያጩ 36 ሚሊዮን 480 ሺህ ብር ይሆናል ማለት ነው። በ1200 ብር ሸጥኩት ባለው እሱ ባመነው። እንግዲህ ቅድም ባያችሁት ቪዲዮ መሰረት ቶታል ወጪ የወጣበት የአንድ ኮንቴነር ዋጋ 5,999,640 ብር ነው። ስለዚህ ቶታል ኮስቱ 23,998,540 ብር ይሆናል ማለት ነው። ከዚህ ላይ እንግዲህ ስታቀናንሱት 11,180,000 ብር ይሄ ሰውዬ ትርፍ አግኝቷል። 11,180,000 ብር ትርፍ አግኝቷል። በውላቸው መሰረት 5,590,000 ብር ሊሰጣቸው የሚገባ የነበረ ቢሆን ምንም ሳይሰጣቸው ነበረ ወደ ዱባይ የሄደው። ከዛን ነገሩን ወደ ሚዲያ ሲያወጡት በሀቢባ በኩል ምናምን ብሎ ወደ ሀቢባ መጣው። ሁለት ጥቅም ለማግኘት ፈልጓል። አሁን የሰውዬ አንድ ሽማግሌው የብር ችግራቸውን አይደል፣ የብር ችግራቸውን ማየት ብቻ ሳይሆን ሂሳብ እና ስላቢሉት ነገ 900 ብር ነው የሸጥኩት ሊላቸው ነው። ስለዚህ አድቫንቴጅ ይዞ ወደ ሀቢባ መጣ። አንደኛው አድቫንቴጅ ያልኩትን ይቀበላሉ ነው። 600 ሺህ ብር ልስጦት አላቸው። 600 ሺህ ብር እሳቸው የቤት ዕዳ ስለነበረባቸው እሱን ለመቀበል ይሽላሉ ነበረ። ኮመንት የሚሰጡ ሰዎች በሰጡት አስተያየት መሰረት 1 ሚሊዮን ብር ሰጣቸው ማለት ነው። አሁን እሳቸው 1 ሚሊዮን ብር ሰጥቷቸው 4 ሚሊዮን ከሳቸው ብቻ 4,590,000 ብር ከሳቸው ላይ ሰርቋቸዋል። ይህ ሰውዬ አንድ በሉ። ሁለተኛው ዱባይ ላይ ዴሊቨሪ ከፍቷል። ይሄን ዴሊቨሪ የሚያቀርበው ለአረብ ሀገራት ላሉ ኢትዮጵያውያን ነው። ስለዚህ ስሙን እዛ ጋር መጠበቅ ፈልጓል። ስሙን የሚጠብቀው ደግሞ ሀቢባ እዛ ጋር ጥሩ ስም ያላት ሴት ነች። ስለዚህ በእሷ በኩል መጥቶ ነው ይህንን ሊያረጋግጥ የቻለው እና እልም ያለ አደገኛ ሌባ መሆኑን ከአሁን በኋላ እየጠዘጠዝ ነው እንቀጥላለን እስኪያምናት ድረስ ማለት ነው።